ክብርት ወይዘሮ ልክነሽ ስርገባ የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ቋሚ ኮሚቴ ሰብሳቢ፣ የተከበሩ አቶ አብርሃም መጫ የማዕከላዊ ኢትዮጵያ ክልል መንግስት የደንና አካባቢ ጥበቃ ልማት ቢሮ ኃላፊ፣ የተከበራችሁ የሁለቱም ቢሮዎች ምክትል ኃላፊዎችና የዘርፍ ኃላፊዎች፣ የተከበራችሁ የሁለቱም ቢሮ የማኔጅመንት አካላትና ባለሙያዎች፣ የተከበራችሁ ከ7 ዞኖችና ከ3 ልዩ ወረዳዎች የመጣችሁ የውሃ ማዕድን ኢነርጂ መምሪያ ኃላፊዎች፣ እንዲሁም የደንና አካባቢ ጥበቃ መምሪያ ኃላፊዎች፣ ምክትል ኃላፊዎች እንዲሁም ዳይሬክቶሬቶች፣ የተከበራችሁ ከ7 ክላስተር ማዕከላት ከተሞች የመጣችሁ የውሃ አገልግሎት ስራ አስኪያጆች እንዲሁም የመዘጋጃ ቤት ስራ አስኪያጆች፣ ለዚህ ስልጠና መድረክ ጥሪ የተደረገላችሁ ሁሉም እንግዶች፣ በዛሬው ዕለት ውሃ መስኖና ማዕድን ልማት ቢሮ ከደንና አካባቢ ጥበቃ ልማት ቢሮ ጋር በጋራ በመሆን በውሃ አካላት ብክነትና ብክለት በውሃ የመጠቀም ፍቃድ የወሰዱ ድርጅቶች አፈጻጸምና ትግበራ ዙሪያ ላይ በተደረገው የዳሰሳ ጥናትና ክትትል በተገኙ ጉድለቶች ላይ ውይይት ለማድረግና ጉድለቶችን የምናርምበት የውሃ ሀብት አስተዳደር የፖሊሲ አቅጣጫዎችን እንዲሁም ፖሊሲውን መሰረት ያደረጉ አዋጆችና ደንቦች ላይ የግንዛቤ ስልጠና በመውሰድ ለማህበራዊ ጤናችን፣ ለኢኮኖሚ እድገታችን እንዲሁም ለፖለቲካ አቅማችንና መረጋጋት በአጠቃላይ ለህይወታችን ዋስትና የሆነውን የከርሰ ምድርና የገጸ ምድር የውሃ ሀብታችንን ከብክነትና ከብክለት የጸዳ ለማድረግና የውሃ ሀብት አጠቃቀም ስርዓታችንን በማሻሻል ህገወጥነትን ለማስቀረትና የውሃ ሀብታችንን አቅም ለመጨመር የታዩ ጉድለቶችን ለማረም የጋራ ተጠያቂነትና ኃላፊነት ለመውሰድ ሁለቱም ቢሮዎች በጋራ ባዘጋጁት የስልጠና መድረክ ላይ እንኳን በሰላም ወደ ሀላባ ቆሊቶ ከተማ መጣችሁ ለማለት እወዳለሁ። በኢትዮጵያ የውሃ ሀብት አስተዳደር አዋጅ ቁጥር 197/1992 በተሰጠው ስልጣን መሰረት በክልላችን የተወሰኑ ባለሀብቶችና ድርጅቶች በውሃ ሀብት ልማት በመሳተፍ ለመታጠቢያ፣ ለቦትሊንግ፣ ለመስኖና ለልዩ ልዩ አገልግሎት ፕሮጀክቶችን ቀርጸው በውሃ የመጠቀም ፍቃድ አውጥተው በመንቀሳቀስ ላይ ይገኛሉ። መንግስትም በሁለተኛው እድገትና ትራንስፎርሜሽን እቅድ ውስጥ በውሃ ዘርፍ ከፍተኛ ግብ ጥሎ እየተንቀሳቀሰ ከሚገኝባቸው በርካታ ተግባራት መካከል ከብክነትና ከብክለት ነፃ የሆነ ህጋዊና ፍትሃዊ በፍቃድ ስርዓት የተቃኘ የውሃ ሀብት አስተዳደር ስራን ማስፈን ይገኙበታል። ከቅርብ ጊዜ ወዲህ ሀገራችን እያስመዘገበችው ካለው የኢኮኖሚ እድገት ጋር ተያይዞ በሚታየው የኢንቨስትመንት መስፋፋት ምክንያት የውሃ ፍላጎት በከፍተኛ ሁኔታ በመጨመር በዘርፉ የሚሰማሩ ድርጅቶችና ግለሰቦች በከፍተኛ ሁኔታ ውሃን የመጠቀም አቅማቸውም ፍላጎታቸውም እየጨመረ ይገኛል። በመሆኑም የጋራ የዳሰሳ ጥናት ሪፖርታችን እንደሚያሳየው የቡና መፈልፈያ ኢንዱስትሪዎች እና የዱቄት ፋብሪካዎች ከፍተኛ መጠን ያለው የከርሰ ምድርና የገጸ ምድር ውሃን በመሳብ የሚጠቀሙ ሆነው ነገር ግን ከፍተኛ መጠን ያለው ተረፈ ምርት የያዘ ፍሳሽ እራሳቸው ወደሚጠቀሙት የውሃ አካላት ያለምንም የውሃ ማጣራትና ያለምንም የውሃ ሕክምና እንዲሁም ያለምንም የውሃ የመልቀቅ ፍቃድ ወደ ወንዞቹ እየለቀቁ በአካባቢው ላይ በሰው፣ በጤና፣ በእንስሳት፣ በብዝሃ ሕይወት ጉዳት እያደረሱ እንደሆነ ያሳያል። በተመሳሳይ ከእርሻ ማሳ ተጠራርጎ የሚወጣ በካይ ኬሚካል፣ ከመስኖ ተጠቃሚዎች ማሳ የሚወጣ እንዲሁም በካይ የሆነ ኬሚካል እንዲሁም ከወንዝ አሸዋ በመውጣት ሂደት ላይ እና ተሽከርካሪዎች እጥበት አካባቢ ላይ የሚወጡ ነዳጆችና ቅባቶች፣ ከመዘጋጃ ቤቶች የሚሰበሰቡ ደረቅ ቆሻሻዎችና የአወጋገድ ስርዓታችን ሳይንሱን ያልጠበቀ ከመሆኑ ጋር ተያይዞ እንዲሁም የአወጋገድ ስርዓታችንና ከመኖሪያ ቤቶች የሚለቀቁ ፍሳሽ ቆሻሻዎች ከፍተኛ የሆነ
የውሃ አካላት የብክለት ምንጮች መሆናቸው ተለይተዋል። በአጠቃላይ በክልላችን ከሚገኙ ከውሃ ማሸጊያ ፋብሪካዎች፣ ቡና መፈልፈያ ኢንዱስትሪዎች፣ ከዱቄት ፋብሪካዎች፣ ከግብርና ስራዎች፣ ከማዕድን ልማት ስራዎቻችን፣ ከመዘጋጃ ቤቶች ጋር ተያይዞ ያለው የውሃ ብክነትና ብክለት ችግሮችን አስመልክቶ ከአመራሮች፣ ከባለሙያዎች፣ ከባለድርሻ አካላት ጋር ውይይት በማድረግ ዘርፉ ላይ የተጋረጠውን ችግር በዘላቂነት ለመፍታት የሚያስችል ውይይት በማድረግ የመፍትሄ ሀሳቦችን በማስቀመጥ የጋራ ግንዛቤ በመፍጠርና በውሃው ዘርፍ የተጣሉ ግቦችን በጋራ የማሳካት ኃላፊነት ይጠበቅብናል። በመጨረሻም መድረኮች ላይ በሁለቱም ቢሮዎች የሚቀርቡ የጥናት ውጤት ትግበራ ግብረ መልስ፣ የውይይት መነሻ ሰነድ፣ የውሃ ሀብት አጠቃቀም ፖሊሲ ስልጠና ሰነዶች ላይ በአግባቡ እና በበቂ ሁኔታ ግንዛቤ በመፍጠር ለብክነትና ለብክለት መንስኤ በሆኑ ጉዳዮች ላይ የጋራ ኃላፊነት በመውሰድ በመቀናጀት በጋራ ተጠያቂነት መንፈስ ለብልጽግናችን ዋስትና የሆነውን የከርሰ ምድርና የገጸ ምድር የውሃ ሀብቶቻችንን ጤናማነቱን፣ ዘላቂነቱን እንዲሁም አስተማማኝነቱን ለማረጋገጥ በላቀ ኃላፊነትና ባለቤትነት ስሜት አብረን እንድንሰራ ጥሪ እያቀረብኩኝ የስልጠና መድረኩን በይፋ የተከፈተ መሆኑን እየገለጽኩ የዕለቱን ስልጠና አስመልክቶ የስልጠናውን የትኩረት አቅጣጫና የስልጠናውን መልእክት እንዲያስተላልፉልኝ የክልላችን የደንና አካባቢ ጥበቃ ልማት ቢሮ ኃላፊ የሆኑትን የተከበሩ አቶ አብርሃም መጫን ወደ መድረክ እንድትጋብዙኝ ጠይቃለሁ። አመሰግናለሁ። እንደምን አላችሁ? ሰላም ነው? ሳንጀምር ደከማችሁ? ክብርት ወይዘሮ ልክነሽ ሰርግማ በማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ክላስተር ቋሚ ኮሚቴ ሰብሳቢ፣ ክብርት ወይዘሮ አሌካ ሽኩር በቢሮ ኃላፊ ማዕረግ የማዕከላዊ ኢትዮጵያ ክልል ውሃ ማዕድንና መስኖ ልማት ቢሮ ምክትል ቢሮ ኃላፊ፣ ክቡራን የሁለቱም ቢሮ የመንግስት የስራ ኃላፊዎችና የማኔጅመንት አባላት እንዲሁም ባለሙያዎች፣ የተከበራችሁ ከሁሉም ዞኖችና ልዩ ወረዳዎች ከሁለቱም ሴክተሮች እዚህ ስልጠና የተጋበዛችሁ አመራሮችና ባለሙያዎች፣ የተከበራችሁ የሰባቱም ክላስተር ከተሞች የማዘጋጃ ቤት ስራ አስኪያጆችና የውሃ አገልግሎት የስራ ኃላፊዎች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ ይህን መልእክት እንዳስተላልፍ እድል ስለሰጠኝ በራሴና በቢሮ ስም ለማመስገን ወዳለሁ። እንደምታወቀው አሁን ባለንበት ወቅት ዓለማችን በከፍተኛ የአየር ንብረት ለውጥ ችግር ውስጥ ትገኛለች። ለዚህም መንስኤው ዋናው መንስኤው ብክለት ነው። ብዙ የብክለት አይነቶች አሉ። የአየር ብክለት አለ፣ የአፈር ብክለት አለ፣ የውሃ ብክለት አለ፣ የድምፅ ብክለት አለ ወዘተረፈ። ስለዚህ የእነዚህ ብክለቶች ድምር ውጤት ተፈጥሮን እየሸረሸረ እየናደ እያናገ ለሰው ልጆች የሰው ልጅ የሚኖርበት መሬትና አካባቢው ወደማይመችበት ሁኔታ እየተቀየረ እንደሆነ ሁላችንም እንገነዘባለን። ስለዚህ በሰው ልጅ ታሪክ እንደሚታወቀው ፈጣሪ ሰማይና ምድርን ፈጥሮ ከዚህ በፊትም ብያለሁ የሰው ልጅ እንዲኖር ነበር ፈቃዱ። በቁርአንም በመጽሐፍ ቅዱስም ራሳችንን ባጠፋነው ጥፋት ከዛ ስንወጣ ሰርተህ ጥረህ ግረህ ኑር ተብለናል። ይሄን ለማሳካት ስንል እኛ ሰዎች ምድራችንን በብዙ በድለናታል፣ ጎተናታል። በምድራችን ላይ ብዙ ችግር ፈጥረንባታል። ስለዚህ ይሄን ያበላሸናትን ምድር የመመለስ፣ የማልማት፣ የመጠበቅ፣ የማስተካከል ኃላፊነት የኛው የሰዎች ልጆች ነው። ስለሆነም
በታሪክ አጋጣሚ ጉዳዩ የሚመለከተን አመራሮች፣ ባለሙያዎች፣ ዜጎች ይሄን የማስተካከልና ምድርን ወይም መሬትን ለሰው ልጆችና ለሌሎች ሕይወት ላላቸው ፍጡራን ምቹ የማድረግ ታሪካዊ ኃላፊነት አለብን። ከዚህ አንጻር አንዱ በተለይ ከሶስቱ እጅግ በጣም ወሳኝ ከሆኑ የተፈጥሮ ሀብቶች መሬት፣ ውሃና አየር ለሰው ልጅ የዕለት ተዕለት ኑሮ ውስጥ ከሰው ልጅ ኑሮ ጋር እጅግ የተቆራኙ ስለሆነ የሶስቱ ብክለት ከምንም በላይ ወሳኝ ነው። የነዚህ ብክለት መከላከል እጅግ በጣም ወሳኝ ነው። የነዚህ መበከል የረዝም ወይም የቆይታ ኢምፓክት ሳይሆን የዕለት ተዕለት ኑሯችን ላይ ኢሚዲየትሊ ክራይሲስ የሚያስከትል እንደሆነ እናውቃለን። ለምን ያህል ደቂቃ ኦክሲጅን ሳንተነፍስ፣ ለምን ያህል ቀን ውሃ ሳንጠጣ፣ ለምን ያህል ቀን ምግብ ሳንበላ መቆየት እንደምንችልና እንደማንችል እኛው እናውቃለን። ስለዚህ በልዩነት ከሁሉም የብክለት አይነቶች በልዩነት ልዩ ትኩረት የሚፈልጉ ሶስቱ ዘርፎች ናቸው። የውሃ፣ የአየር፣ የአፈር ወይም የመሬት መበከል ማለት ነው። የዛሬው መድረክ በዋናነት ትኩረት የሚያደርገው ውሃና የውሃ አካላት ብክለትና ብክነት ስለሆነ ሁለቱም ቢሮዎች በተለየ ትኩረት የውሃ ስነ ምህዳር ቁጥጥር ላይ በልዩ ትኩረት ስራ መስራት ጀምረናል። መጀመሪያ የመግባቢያ ሰነድ ተፈራርመን ከዛ በኋላ ሜሞራንደም ኦፍ አክሽን ውስጥ ገብተን አሰስመንት ተሰርቶ የአሰስመንቱ ውጤት ዛሬ ይቀርባል፣ እናያለን። ከሁለቱም ቢሮዎች ፕሬዘንቴሽኖች ይኖራሉ። በልዩ ትኩረት የዛሬው መድረክ ትኩረት የሚያደርገው ባነሩ ላይ እንደሚታየው በውሃ አካላት ብክነትና በውሃ የመጠቀም ፈቃድ አሰጣጥና መሰል ጉዳዮች ዙሪያ ነው ይሄን ምክክር የምናደርገውና በነገራችን ላይ ይሄ ግንዛቤ ማስጨበጫ መድረክ መሰረታዊ ስልጠና አይደለም፣ ሪፍሬሽመንት ትሬኒንግ ነው። እዚህ የተሰበሰበው ኃይል ኦልሞስት ሁሉም ዩኒቨርሲቲ ገብቶ ተመርቆ መንግስትና ህዝብን እያገለገለ ያለው አመራርና ባለሙያ ነው። ለዚህ አመራርና ባለሙያ ሃይላይት ነው፣ ሪፍሬሽ ነው የሚደረገው። ሴንስ እንድናረግ ነው፣ ትኩረት እንድናረግ ነው። እንደሚታወቁ ለምሳሌ ሰባቱንም ከተሞች ብቻ ብንወስድ በሰባቱም ከተሞች ላይ ውሃና የውሃ አካላት ብክለትና ብክነት የውሃ ስነ ምህዳር አያያዝና ልማት ምን ይመስላል ብንል ምናልባት በኋላ በውይይት የምናዳብር ይሆናል። ይሄን ሊያቃጭል ነው የፈለግነው። በኋላ በውይይት በደንብ ይዳብራል ብዬ አስባለሁ። ይሄንን ትኩረት አድርገን በዋናነት መድረኩን በዚህ ዙሪያ ላይ ትኩረት አድርገን ውይይት ካደረግን በኋላ መጨረሻ ላይ የምናስቀምጠው ዳይሬክሽን አለ። እንደ ማዕከላዊ ኢትዮጵያ ክልል ሲሪየስ በሆነ ችግር ውስጥ ነው ከዚህ ሪስ አንጻር ያለ ነው። ሁላችሁም እዚህ ቁጭ ያላችሁ ሰዎች አትሊስት የዞኖችና ልዩ ወረዳዎችን ዋና ዋና ከተሞች የውሃና የውሃ አካላት አያያዝ አመራር ስርዓትን ለጥቂት ደቂቃዎች ኢማጂኔት ቢታረጉ አይመጥነንም። እንደ ማዕከላዊ ኢትዮጵያ ክልል ህዝብ ማዕከላዊ ኢትዮጵያ ክልል ህዝብ እንደ ስሙም ማዕከላዊ ህዝብ ነው፣ ኢንተርፕረነር ህዝብ ነው፣ ሱልጡን ህዝብ ነው፣ የተማረ ህዝብ ነው፣ ለአዲስ አበባ ቅርብ ነው፣ ሞዴል ህዝብ ነው። ሪሊ ይመጥነናል ወይ የሚለውን ነገር በደንብ ኢንተርቴን እንድናረግ እፈልጋለሁ። ከዚህ ጋር እያየ የማነሳው ክልላችን ከሀገራችን ትልቅ ተፋሰሶች በሁለቱ ማለትም በስምጥ ሸለቆና በግቤ ኦሞ ተፋሰስ መሃል ነው ያለችው። እኛን አቋርጦ ነው የሚያልፈው። ከነዚህ ከትላልቅ ተፋሰሶች ጀምሮ እስከ እያንዳንዱ ሃውስሆልድ የቤተሰብ የውሃ አያያዝ አጠቃቀምና አመራር ስርዓት እኔ መሀል ላይ ሰፊ ጋፕ ስላለ ዲቴል ውስጥ አልገባም። በኋላ ትወያያላችሁ። ሪሊ እንደምንፈልገው ነው ወይ? ስራ ተሰርተዋል ወይ? ይሄን አይል አመራር፣ ይሄን አይል ባለሙያ፣ ይሄን አይል